ጣፋጭ በቀል ማለት ይሄ ነው። ዛሬ ሀይሚዬም አክት እያደረገች ነው። በለው ሀይሚዬ ግን ትወና ላይ አንደኛ ነች። ብሩኬ ግን ማለት ነው ምን ነው ሀይሚን ውጭልኝ ያበዛ ምን ነው እዩ በንፋስ ነው ያረገዘች አልክ። እዩን አልነኳትም አላቀፍኳትም አልክሳ ሀይሚን ውጭልኝ ከአንቺ ጋር ማደር አልፈልግም እኔ ብሩክን ምናምን እያልክ በጣም እየዛትክ ነው እና እንደው ከሴት ጋር አድሬ አላቅም እንደው ድንግል ነኝ ነው የሚያስመስል ነገሩ። ለማንኛውም እንግዲህ ይሄ ድራማ ሊያከትም ትንሽ ቀርቶታል ማለት ነው። ሀይሚ እንግዲህ እንደዚህ የምታደርገው የእውነቷን መስሏችሁ ብዙ ሰዎች ልትናደዱ ትችላላችሁ። ሀይሚ እንደዚህ ማድረግ የለባትም ለምን ራሷን ዝቅ ታደርጋለች ልትሉ ትችላላችሁ። ግን የሀይሚን ትክክለኛ ማንነቷን ስለማታውቁ ነው። ምንድነው አሁን እያደረገች ያለችው? እዩን በጸብ በትግል በክርክር ሳይሆን ከህይወታቸው ማስወጣት የፈለገችው በመላና በዘዴ እንዲሁም በጥበብ ነው። ሀይሚ አሁን እዩ ቅጥል ብላ ራሷ በንዴት ንድድ ብላ ከህይወታቸው ውልቅ እንድትል፣ ሲቀጥል ደግሞ ብሩኬም ቢሆን ይሄ የሚንጨረጨረው የሚዝተውን ነገር እንዲታው ነው ሀይሚ እንደዚህ ያደረገችው እንጂ ሀይሚ በተአምር እንደዚህ አይነት ሴት እንዳልሆነች ራሷን ዝቅ አድርጋ ያው እንግዲህ ሙድም እያያዘችበት ነው። ከኔ ምናተ ነው ከኔ ያጣኸውን ነገር ልስጥ እያለችው ነው። እንደው ሀይሚ ማለት ነው እንደው ብሩኬ የእውነት እንደዚህ ስትዩ እንደዚህ እንደማያደርግሽ እርግጠኛ ስለሆንሽበት ነው። በብሩክ እርግጠኛ ነኝ፣ በብሩክ እርግጠኛ ስለሆነች ይሆናል እንጂ እንደዚህ ስትዩ እንቅ አድርጎ ይዞ የፈለገውን ነገር ቢያደርግሽ ምን ልትወይ ነው አንቺ? ሶጥፋጣ በኋላ እሪ ለማለቱ ነው አይደል? ለማለቃቀሱ ይልቅ ካሜራማን አለ እሱ ይገላግልሻል። እሱን ተማምነሽ ነው እርግጠኛ ነኝ እንጂ ሀይሚ እንደዛ አይነት ሴት እንዳልሆነች በደንብ ታውቃላችሁ። ምክንያቱም እዩን ከትናንት ወዲያ አንቺ ነሽ በየክላሱ እምትዘረጊ ብላ የስድብ ናዳ አውሮዳባት። መቼም ሀይሚ ራሷ ካሜራ ደቅና እንደዚህ ክብሯን የሚያወርድ ስራ ትሰራለች ብላችሁ መቼም የምታስቡ እኮ ትኖራላችሁ፣ የምትናደዱ። ሀይሚ እንድታደርግ ስራዋን እየሰራች ነው። እናቴ አክት ረ በስማም እየሰጡሽ አክተር ያሁኑ ተመቸኝ። ከሰሞኑ የዛሬው ምችት ብሎኛል። ማልቀስ የለ መሳደብ የለ መጋጋጥ የለ በቃ። ብሩኬ ደግሞ በጣም ቆይ ብሩክ መቼ ነው ደስተኛ ሪላክስ የምትሆን? ቆይ አክቲንጉ ላይ እዩ ልጅ አባትነት ስትል ተጨናነቅ፣ ሀይሚ ስታለቅስብህ ተጨናነቅ፣ ሀይሚ ስትታመምብህ ተጨናነቅ። ዛሬ ደግሞ ሀይሚ ምርጥ የፍቅር ጊዜ እናሳለፍ ብላ ወይኗን። ኧረ ሀይሚ ግን አልሰከርሽም? ሁለቱንም ጠጣችሁ በንዴት ነው። አረ ሁለቱን አይደለም አንዱን ሁለት ቦታ ቀዳችና ሁለቱንም ጠጣችሁ። ሀይሚ አልታወቀሽም ማሪ። ወይኔ ጉድ ፈላ። ሰክራ ነው መሰል በኋላ አልወጣም አልታወቀሽም እንጂ ሸመጠጥሽው እኮ ማሪ። ጭልጥ እኮ ነው እያረግሽዋለሽው። ድራማ ውስጥ ሆነሽም ተናደሽ ራክቲንግ ረ ማርያም። እንደው ሀይሚ ግን ማለት ነው እንደው ሁሉ ነገር ምን አንድ ፊልም በሰራች የምር ወይኔ ችሎታዋ ማርያምን። ሀይሚ እኮ ማለት ነው ስክሪፕት ተሰጥቷት ምናምን ብትሰራ አንደኛ አክተር ናት፣ አንደኛ ማለት ነው። እና ብሩኬም ሁሌ ተጨናንቀት ትዘልቀዋለህ። ሚስትየው ውሽማህ የልጅ እናት ነው ስትል ትጨነቃለህ። ሀይሚ አብረን እንተኛ ና ሪላክስ እናርግ ስትልህ እምብየው እኔ ብሩክ ነኝ አብሬ የምተኛ ክላሽ ያረጋል ቡራዬ የልጁ አባት። መቼስ እዩ በንፋስ መቼም አታረግዝም። አባቱ ሌላ ቢሆንም ካሁን በፊት ብላችሁ ነበር አይደለ? ልጁ ያንተ ላይ ሆን ይችላል፣ ግን ከዩ ጋር መርፌና ክር ነበራችሁ። መቼም እችን እንትን ልብሷን እንኳን በደንብ አታጥብም፣ በደንብ ማትታጠብ ሻወር በሳምንት አንድ የምትወስድ ሴት አቅፈህ እንኳን ተኝተ ነበረ። እና እንዲሁ ሀይሚን የመሰለች ቡጥ አበባ ውጭልኝ ማለት ነበረብህ። ቢልልህማ ቢልልህና ብልጥ ብትሆንማ እችን ብስኩት የመሰለች ፊቷ ለስላሴው ሁሉ ነገሩ እችን እቅፍ አድርጎ ባለፈው ካልተኛው ብለ ያዙ ይልቀቁኝ ብለ። እንደው በነገራችን ላይ በእርግጥ እኔ ወንዶች ማለት ነው የሚወዷትን ሴት ለትዳር የሚፈልጓትን ሴት ቶሎ አብረው መተኛት አይፈልጉም ብያችሁ ነበር እኮ። ብሩኬ ሀይሚን ስለሚያከብራት አልጋ ላይ አይደለም የሚፈልጋት፣ እንደዚህ ቆሻሻ ቦታ ላይ አይደለም። በስርዓት በክብር ነው እንዲያገባት የሚፈልገው። እሷም ደግሞ ክብሯን አትጥልም፣ እንደፈለገ እንዲያደርጋት አትፈቅድለትም። ስለማትፈቅድለትም ነው የሚጠብቀውና ሀይሚዬ እንደዚህ እንደማታደርግ 100% እርግጠኛ ነኝ በሀይሚ። ምክንያቱም እንደዚህ አይነት ወራዳ ቦታ አትገኝም፣ ራሷንም በካሜራ ፊት አታዋርድም። በእዩ ቅሌት እየሳቀች መቼም እሷ
እንደዚህ ታደርጋለች ብዬ አላስብም። እንግዲህ ሀይሚዬ ዛሬ በለቅጥል ነው ያደረገችው ብሩክን። ነደደ፣ ተቃጠለ ነው የምላችሁ። ተቃጠለ፣ ጨሰ እኮ ተንጨረጨረና ውጭልኝ ውጭልኝ ውጭልኝ። ከአሁን በፊት ምንም ነገር አድርጌ አላውቅም። ጨዋነኝ አልክብን እኮ ቡራዬ። ምን ነው ተው እንጂ ወንድም አለም። በጣም ተናደድክባት። እንደውም አሁን አንተ ነበር መለማመጥ የነበረብህ። በነገራችን ላይ እንደ ድራማው ስናወራ አሁን ላይ ብሩኬ ነበረ ሀይሚን መለማመጥ የነበረበት። አንተን መለማመጥ ያለብህ እንጂ የራስ ጥፋት ነው። እዩን አስረገዝኩ አልክ፣ አስረገዜን ብላ መጣች። ከዛ አገኛት። እሺ ያንተ አይደለም ብለን እሺ ሊሆንም ላይሆንም ይችላል። ዲኤንኤ ሲረጋገጥ አብረው ይሆናሉ። ስለዚህ አትገናኙ አለን። ከዛ በኋላ ደግሞ ክላስን ዘግተህ ሩም ውስጥ የቀረውን ልጨርሳት ብለህ ያላጣጣምኩትን ፍቅሬ ላጣጥም ብለህ ሩም ውስጥ አገኛት። ሩም ውስጥ ስታገኛትም እሺ ብላ ትታ እና ባክህ አሪፍ የፍቅር ጊዜ እናሳልፍ፣ ባልሆነ መንገድ እየሄድክ ነው፣ መስመርን አስተካክል፣ መስመራችን እናስተካክልና ፍቅራችን አድሰን እንቀጥል አለች። አንተ ደግሞ እምብዬው አሻፈረኝ፣ ፍቅሬን አላድስም፣ በጣም ጨንቆኛል፣ በጣም ተጨናንቅ ያለው እያልክ ነው። እና ዛሬ አሁን ሀይሚ እየተለማመጠች ነው። እሺ ብትል ይሻላል፣ ግን ሀይሚ ልክ ሪል ሀይሚ አይደለችም፣ ትክክለኛዋ ሀይሚ አይደለችም። የዛሬዋ ሀይሚ ሌላ አክቲንግ ውስጥ ያለች ሀይሚ ናት። የትናንትናዋና የዛሬዋ ሀይሚ ሌላ ሀይሚ ናት። ለበቀልም ቢሆን ምናልባት እየፈተነች ሊሆን ይችላል። አንተ ምን ያክል ቦታ እንዳላት፣ አንተ ምን ያክል እንደምትፈልጋት በደንብ ማረጋገጥ ፈልጋ ሊሆን ይችላል። በዛ ልክ 2 ቪዲዮ በአንድ ቀን የሰራችው እና አንተ ደግሞ እሺ ብትልም ባትልም እሺ ነበር ማለት የነበረብ እንጂ ውጭ። በእርግጥ አብሮ ማደሩ ምናምን ሳይሆን በቃ እንደዚህ ማመነጫጨቅ፣ ሂጂልኝ ወደዛ እንከባበርም። እንደውም አክብራለች ቡራዬ፣ እንደውም አክብራህ፣ በስማማ አክብራህ ዋይ ቡጫጭ ዘመተ ምናምን እንደውም አከበረች። በእውነት ሀይሚ በጣም ነው ያከበረች። እንከባበር፣ ውጭልኝ፣ ሂጂልኝ ምናምን እያልክ የምትዝተው ነገር ማለት ነው። እና ሀይሚ ብሩክ ለእሷ ምን ያክል ቦታ እንዳለው ሲቀጥል ደግሞ የራሷ ለማድረግም ያው እዩን ማቃጠል ለዋን ነው ፕላኗ። ኢየሩስን አቃጥላ ማለት ነው። ራሷ ኢየሩስ በራሷ መንገድ ውልቅ ብላ እንድትወጣ ማድረግ ነው። እና ሀይሚ ይመችሽ፣ ተመችቶኛል አክቲንግሽ። በስማም ጣፋጭ በቀል ነው። ጣፋጭ በቀል ማለት ይሄ ነው። በቃ ቀስ እያሉ እያለሳለሱ መጥፎ ቃል ከመናገር እንደዚህ በተግባር እኮ ሰውን እኮ ማለት ነው። መጥፎ ቃል ተናግራችሁ ብቻ አይደለም የምታናድዱት፣ በሆነ ነገር አድርጋችሁ እንደ ሀይሚ ማለት ነው። እና ሀይሚዬ ተመችተሽኛል የምር አክቲንግ ራሱ አንደኛ ነሽ አንቺ። በስመ አብ አንደኛ ብዬሻለሁ የኔ ቆንጆ፣ ይመችሽ። ያው እንግዲህ ብሩክ እንደሚወድሽ ታውቂያለሽ፣ ግን አሁን ላይ ልጁ ጤነኛ አይደለም። 2-7 ራሱ ቢጠመቅ የተሻለ ይመስለኛል። እና ይመችሽ ሀይሚዬ፣ ተመችተሽኛል። ቡራ ደግሞ ምንም ቀምሽም አይቼም አላቅም። ዳቦ አልከሳ የሀይሚ ዳቦ ሊሰጡ ብትል አልቀበልም ትላለ። ብቻ በአጠቃላይ ማለት ነው ድራማው ሊጠናቀቅ ትንሽ ነው የቀረው ብያችኋለሁ እኮ እስከ 30 ወይ እስከ ገና ነው የሚቆይ ብያችኋለሁ። እና አሁን ዛሬ 30 ነው አይደለ? ነገ 31 የዚህ ወር ነው የሚጨመረው። ከዛ ለገና ታያላችሁ። በቃ ሁሉም ሰላም ሆነ ብለው ይመጣሉና እስከ ገና ነው የሚቆይ ድራማ። አትናደዱ። ከገና በኋላ ያልቃል። ከዛ እንደ አዲስ ለፋሲካ ነው የሚጀመረው። እሺ ተግባባና? እና ድራማው ሊጠናቀቅ ትንሽ ነው የቀረው። 3 ወይ 4 ፓርት ነው የሚቀረው። እሱን ደግሞ በጽሞና ተከታተሉ። መጥፎ ነገር አትናገሩ።